ያመነችው ልጅ የወደፊት ባሌ ይሆናል ብላ የመረጠችው እንዲሁም ቀለበት አድርጎላት ሰርጓን በጉጉት እየጠበቀችው የተከዳችው ሙሽሪት ለምለም ከስንት ጊዜ ቆይታ በኋላ የተዋትና የከዳት እጮኛዋ ኤላ ለሊሊ ደወለላት። እሷም ኤላ ከብዙ ጊዜ በኋላ እንዴት ልትደውል ቻልህ ብላ ስልኩን እያለቀሰች እየተርበተበተች አነሳችው። የደወለላት እሱ ለሰላምታ ብቻ ነው። ደህና የዳንኩትን ያገገመው ልቤን መልሰህ ለመጉዳት ነው የደወልከው፣ ለዛውም ለሰላምታ ሁለተኛ በስልክ እንዳትደውል ብላ ስልኩን ዘጋችባት። ባቡሬና እናቱ ምን ሆና ነው በማለት አጠገቧ ቁጭ ብለው እሷን እቅፍ አድርገው እንደዚህ ያስከፋሽ ነገር ያስለቀሰሽ ነገር ምንድነው ንገሪን ብለው ሁለቱ ቢጠይቋትም ለመናገር ዝግጁ አይደለችም። እኔ መጥፎ ሰው ነኝ ወይ? በዚህ ልክ ለምን ይጎዳኛል ይቀጣኛል? እኔ መልካም ንጹህ ልብ ስላለኝ ስለቀረብኩት ነው ወይ የሚጎዳኝ? እያለች እያለቀሰች ከዛ ለባቡሬ ስትነግረው ባቡሬ አይዞሽ ብሎ እሷን ለማጽናናት ሞክሮ ያለፈውን ህይወትሽን እርሾና አዲስ ህይወት ደግሞ መጀመር አለብሽ ብሎ ባቡሬ ነገራት። አንቺ ስልኩን ስጭኝ እኔ ልደውልለትና ሁለተኛ አንቺ አጠገብ እንዳይደርስ ላስጠንቅቀው። እሱ ማናባቱ ነውና ነው አንቺን የመሰለ ልጅ የሚጎዳው በስ መልክ ብሎ ኮስተር ብሎ ለሊሊ ሲነግራት ማዘሯ ምን ልትሆን ነው? አንተ በሁለቱ መካከል ገብተህ ምንም ነገር መናገር አያገባህም፣ ራሷ ትፈተዋለች ችግሯን አለች ማዘሯ። አውድ በእኔ ምክንያት እናንተ ልትወቀሱ አትችሉም፣ እኔ ራሴ እጨርሰዋለሁ አለች ሊሊ። እና ታዲያ እንደዚህ ስታለቅስ እያየኋት ዝም ልላት ነው ወይ አለ ባቡሬ። ያለፈ ህይወትሽን እርሺውና አዲስ ደግሞ ህይወት መጀመር አለብሽ፣ በቃ እሱን እንዳታስቢው፣ በጣም ጨካኝ ሰው ነው ሲል ባቡሬ ነግሯታል። ዳግመኛ ወደ ህይወቴ ወንድ ልጅ አምኜ አልቀርብም ባቡሬ ስትል ነገረችው። እንዴ አንድ ሰው ቢጎዳሽ ያለፈ ህይወትሽ ቢበላሽ ቀጣይ ህይወትሽን ለምን ታበላሻለሽ? አለቻት ማዘሯ። እኔ አይመስለኝም በቃ ተስፋ ቆርጫለሁ ስትል ለባቡሬ ነገረችው። እንደዚህ አስተሳሰብ በጭራሽ እንዳታስቢ፣ እኔ ምንጊዜም ከጎንሽ ነኝ አለሁልሽ፣ በቃ ወደዛ ህይወትሽ እንዳትመለሽ እንዳታስቢው እርሺው ብሎ ባቡሬ እመክሯታል። ሰላም ጤና ይስጥልኝ ውድ የተከበራችሁ የቻናሌ ተከታዮች ቤተሰብ በሙሉ በያላችሁበት ሰላማችሁ ብዝት ይበል። ሰራተኛዋ አደይ ክፍል 140 ኤላ ብዙ ጊዜ ወይንም ከሄደ በጣም ቆይቷል። ሊሊን በጣም ጎድቷት እንዲሁም ሰርጓን የጠበቀችው ሙሽሪት በቃ ላገባው ነው ልንጋባ ነው ብላ ደስ እያላት ልይ እሱ በአጋጣሚ ጥሏት ሄዶ በጣም ተከፍታ አልቅሳ ልቧ ተሰብሮ ነበረ። ያም ጊዜ ረስታው ደህና ሆና ድንገት ደውሎ ለዚያውም ለሰላምታ ደወለላት። እንዴት በዚህ መልክ ትደውልልኛለህ? አንተ በጣም ጨካኝ ሰው ነህ። እንዴት ልቤን በዚህ መልክ ትጎዳብኛለህ? ምን አድርጌ ነው? አሁን ማገገሜንና መዳንን ስታውቅ ነው የደወልከው፣ ሁለተኛ እንዳትደውል ብላ ለሱ አስጠንቅቀዋለች። ባቡሬም በቃ ኤላ የሚባልን ሰው ከህይወትሽ አውጩ፣ ሄዷል፣ አይጠቅምሽም፣ ያ ያለፈ ታሪክሽ ነው እርሹ፣ አሁን አዲስ ህይወት መጀመር አለብሽ ብሎ ባቡሬ ቢነግራትም እሷ በባለፈው የህይወቷ ያሳለፈችው በጣም ጉዳቷ ለቀጣዩ ስጋት ሆኖባታል። ያንን ደግሞ ማስታወስ የለብሽም ብሎ እንድትሰርዘውና እንድትረሳው ባቡሬ መኩራታ። እሷ ወንድ ልጅ ማመን አልፈልግም፣ በቃ ተስፋ ቆርጫለሁ፣ በሱ አይቼዋለሁ ብላም ለሱ ስትነግረው እንግዲህ በዛ መንገድ ወይም ያን ያለፈችበትን መንገድ ደግሞ ዛሬ ላይ እያስታወሰች የቀጣይ ህይወቷ እንዲበላሽባት ያንን አስተሳሰብሽን እንድትቀርፊ እፈልጋለሁ ብሎ ባቡሬ መክሯታ። ፍቅር ከክላስ በሩን ከፍታ ወጥታ ጠፋች። እናታቸው ወይዘሮ ታለም ልጄ በማለት በሩን ስትከፍት ልጇ የለችም። በጣም ደነገጠ። ልጄ የት ሄዳ ነው ስትል ለጠባቂው እና ለሮማን ብትናገርም አሁን ነው የወጣችው፣ ወዴት እንደሄደች ግን አልወቅም ሲል አሸናፊ መልሶላታል። ፍቅር ተንኮለኛ ወደ
ዛች ተንኮለኛዋ ቤት ወደ ቤዛ ቤት ለመሄድ አስባለች። ለጊዜው አንቺ ቤት ልሆን ስትላት ያችም የምትፈልገው ነገር ስለሚኖር በነጻ ታስጠጋትም። ችግር የለ እኔ የምፈልገው ነገር ብቻ መፈጸም ነው፣ አንቺ መሄድ ማረፍ ትቻለሽ ብላ ፈቅዳላታል። ቅምጥልም እዚህ ሰፈር እንዳለሽ ብዬ ስንት ጊዜ ነው ያስጠነቀኩሽ ብላ ቤዛ ስትነግራትም በኪንጎ ላይ የተደረገው ነገር የምረሳልሽ መስሎሽ ነው ወይ ስትነግራታል። እኔ እንኳን እዚህ ሰፈር የመጣሁት ወንድሜ በአንቺ ባል ምክንያት አደጋ ውስጥ ነው ያለው፣ ያንን ደግሞ ለደመቀ ልነግረው ነው የመጣሁት ብላ ትነግራታለች። ግን አንቺ ኪንጎ ባሌ ነው ብለሽ አምነሽ ወስነሽበት እኮ ቤትሽን ልትሸጭና ለሱ ልትከፍሊለት ነበረ። ቆይማ አደይን እንደሚወዳት ረስተሽ ነው ወይ ስትላት በጥፊ ግጥም አድርጋ ቤዛን ታጮላታለች። ደመቀ ቪዲዮ አሰሪኝ ለስራ በማለት ሩታ እንድትቀርጸው አድርጓል። ኪንጎ ተቀምጦ እየደነሰን እየጨፈረ ነው። በጣም ደስ ብሏቸዋል። ከርቀት ከባሌ ጋር ከሱ ጋር ምን እየሰሩ ነው ብላ ቅምጥል በርቀት ስታይ ደመቀ እየጨፈረ እየቀረጸች ያለችው ሩታ፣ የተቀመጠው ደግሞ ኪንጎ ጓደኛዋ ነው። ቆይ አንቺ እዚህ ምን ታደርጊያለሽ ስትል ለሩታ ብትነግራትም ቪዲዮ እየቀረጽኩ ነው፣ ምን አደርጋለሁ? ቆይ አንቺ እዚህ ሰፈር ምን ልታደርጊ መጣሽ ብላ ትነግራታለች። ከባሌ አጠገብ ሁለተኛ እንዳላይሽ ብትጠነቀቂ ይሻልሻል ስትል ነገረቻት። ቅምጥል ማን ነው ባልሽ ስትላት ኪንጎ ነዋ ስትል ተናግራለች። ቆይማ በማለት እጇን ለመሰንዘር ወደ ሩታ ስትል እባክሽ እኛ እዚህ ስራ እያሰራችን ነው፣ ለምን ትረብሽናለሽ? ስርዓት ያዥ ብሎ ደግሞ ኪንጎ ቅምጥል ነገራት። ከዛ ከተቀመጠበት እጁን ጎትታ ኪንጎን እየዛው ሄዳለች። ቅምጥል ኪንጎ ላይ ጋደም ብላ ማዘሯ የት ሄደች ብሎ እነሱ ቤት ሄዶ ኪንጎ ሲናገር የት ትሄዳለች የምትሆነው ሊሊ ጋር ነዋ ስትል መልሳለታለች። እኔ ግን ባቡሬ ሊሊን ቢጠብሳት ደስ ይለኝ ነበር ስትል ለኪንጎ ነገረችው። ኧረ እባክሽ አንቺ እንደዛ እንዳታስቢ ሲል ደግሞ ባል እጮኛዋ ኪንጎ ነገራት። ምንድን ነው የኔ ወንድም ሊሊ ምን ያንሳታል ስትል እሷ ተናገረ። ማዘሯ ድንገት ከቻለ የት ሄደሽ ነው ስትል ጠየቀቻት። ከሊሊ ቤት እንደመጣች ስትናገርም መተህ ነሯል እዚህ ስትል ከልጇ ጋር ከቅምጥል ጋር ስለሆነላት ደስ ብሏታል። ፍቅር በሁለቱ መካከል የሁለቱ ፍላጎት እንደሆነ ያንን ታነሳለች። አንቺ ግን ይህን ልጅ እያስገደድሽው ነው ብላ ለልጇ ብትነግራትም አረ አይደለም አለች። አንተ ለምን አትመልስም ስትለው እሱም አስገድዳኝ አይደለም ሲል ለማዘሯ መልሶላታል። ምክንያቱም ፍቅር የሁለቶቹ እኩል ፍላጎት መኖር አለበት፣ አንቺ ግን ኪንጎን በልህ ነው ያሹ የሚለውን እናቷ ማዘሯ ለቅምጥል ነግራታል። አንተ ደግሞ ለምንድን ነው የኔም ፍላጎት አለበት ብለህ የማትመልሰው ብላ እሱን ስትነግረው እሱም ኧረ እኔም ነኝ ብሎ መልሷል። በር ቆረቆረ። ኪንጎ ማዘሯ ከፈተች። አንተ ማነ ስትለው እኔ መብራት ኃይል ነኝ የማይለው ውሃ ቆጣሪ ነኝ እያለ እየቀላመደ ተርበተበተ። ማዘሯ ስለሚያማት በባለፈው ህይወቷ ጎዳና ላይ ተቀምጣ እሳር ስለምትሸጥ እንደዛ የሚያማት መስሎት በጣም ፈርቷል። ዴቭም የፍቅርን መጥፋት ሰምቶ የት ሄዳ ነው እንደዛ በጭንቀት ውስጥ ሆና ወዴት ሄደች ብሎ እሱም ፈለገውን ቀጥሏል። መንገድ ላይ ቤዛን አገኛት። ፍቅርን አይተሻታል ወይ ብሎ ሲጠይቃት አላየሁም ብላ እሷም ሽምጥጥ አድርጋ ክደዋል። እዚህ ሰፈር እንዳለሽ ብሎ እሷን አባሯታል። አደይ ወደ ሊሊ ጋር ሄዳ ዴቭ ይቅርታ እንዳደረገላት እሷ ደግሞ ዴቭን ባሰበችው መንገድ ሳይሆን እሷ እንዳትጎዳ ለቤተሰቦቿ ክብር ጨምሮ
ያንን ነገር እያስተካከለላት ነበረ። እሷ ግን በእኔ ለምን ያፍራል ብላ ገምታም አስባም ነበረ። ይቅርታ ጠይቀዋለች። አመሰግንሃለሁ ስትልም ለኔም ለቤተሰቦችም ክብር ስትል ስታመቻች ነበር። ለዚያ ደግሞ አመሰግንሃለሁ ዴቭ ብላ አመስግነዋለች። እሱም እንደዚያው ሊሊ ጋር ሄዳ ያለውን ነገር ሁሉን ከነገረቻት በኋላ ሊሊ ያስከፋትና ያስለቀሳት ነገር ደግሞ የድሮ የጎዳትን ኤላ እንደደወለ ስትነግራት ምን አባቱ ሊሰራ ከዛ ጊዜ በኋላ ደወለ ስትላት አላውቅም። አይገርምሽም? ደህና የዳንኩትን ልቤን ሊጎዳብኝ ነው የደወለው፣ ለዚያውም ለሰላምታ ስትል መለሰችላል። ለዚያውም ለሰላምታ ነው የደወለው። በጣም ጨካኝና ባለጌ ደፋር ሰው ነው ስትልም ለጓደኛዋ ለሊሊ አደይ መልሳላታል። በአደይ በልጇ በፍቅር መጥፋት የተጨነቀችው ወይዘሮ እታለምም ልጅ የጠፍታ አንቺ ምን ታደርጊያለሽ ታች ከጥበቃው ጋርም ብላ ነግራታለች። ያቺ ሮማንም ስራ ስትጨርስ ከአሹ ጋር መቀመጥ ያስደስታታል። ሊዱ ጦልጧሌት ወደ ቤት ቀበጧ ወደ ቤት ሄዳ ሶፋው ላይ እየዘለለች እየደነሰች በማይጨፈርበት ሰዓት ትጨፍሪያለሽ ልጅ እኮ ጠፍታለች ብላ ብትነግራትም ምንም አልመሰላትም። ቆይ አንቺ ልጅ ሁልጊዜ ህፃን ነሽ ወይ? ለምንድን ነው እንደ ህፃን ልጅ የሚያደርግሽ? መቼ ነው እንደ አዋቂ እንደ እድሜሽ የምትሆኑ ብላ ሩታ ለሊዱ ብትነግራትም ሮማን ነይ ወንድሜ አለው ብላ ስትነግራት የለም ብላ መልሳላታለች። ለዛች ለአደይ ንገሩልኝ ፍቅርን ፍለጋ ዴቭ እንደሄደ ስትል ደግሞ ለሁለቱም ስትናገር ያንን ተናግራ ስትወጣ ሁለቱ ለብቻቸው አረ ደግሞ ፍቅርን ፍለጋ ነው የሄደው ብለን ይህንን ነገር አደይ ከሰማች ሌላ መንገድ ታስባለች፣ ትጠረጥራለች። ይህንን ነገር አደራ እንዳትሰማ ብላ ለእህቷ አስባላት ሮማን ለሩታ ነግራታለች። ወይዘሮ ታለምም ስጡኝ ሻርቤን ልሂድ ልጄን ልፈልጋት ብላ ከቤት ወጥታለች። በቀጣዩ ክፍል ቤዛ ተንኮለኛ